የነገው ሰው የሰው ልጅና የማሽኑ ጋብቻ or the transhuman odyssey። ሰላም ጤና ይስጥልን የሁለገብ ሐሳቦች ቤተሰቦች እንደምን አላችሁ? ዛሬ ስለ ታላቁና መነጋገሪያ ስለሆነው ጉዳይ ትራንስሂውማን ኦዲሲ እናያለን። ከእግር በታች ያለውን መሬትና ከራስህ በላይ ያለውን ሰማይ ተመልከት። ለሺህ ዓመታት የሰው ልጅ በዚች ምድር ላይ ሲመላለስ አንድ የማይለወጥ ሕግ እንዳለ ያምን ነበር። መወለድ፣ ማደግ፣ ማርጀትና መሞት። ይህ የተፈጥሮ ዑደት ለማንም የማይበገር የሰው ልጅ ዕጣ ፈንታ ሆኖ ቆይቷል። ነገር ግን ዛሬ በቤተ ሙከራችንና በቴክኖሎጂ ግዙፍ ኩባንያዎች ውስጥ ይህን ሕግ ለመጣስ የሚደፍር አዲስ ትውልድ እየተፈጠረ ነው። ትራንስሁማኒዝም ተራ የሳይንስ ቃል አይደለም። የሰው ልጅ ከደካማ ስጋዊ አካሉ ወጥቶ ወደ ላቀ፣ ወደ ጠነከረና ምናልባትም ወደማይሞት ማንነት የሚሸጋገርበት ድልድይ ነው። ዛሬ የምናነበው ታሪክ የኔና የአንተን የወደፊት ማንነት የሚተነብይ የሚያስደንቅና አንዳንድም የሚያስፈራ የዝግመተ ለውጥ ጉዞ ነው። ወደ አዲሱ የሰው ልጅ ምዕራፍ እንኳን ደህና መጣክ። ምዕራፍ 1 አካልን እንደገና መገንባት። በዚህ ሰዓት በዓለማችን ላይ ያሉ ብዙ ሰዎች በከፊል ትራንስሁማን ሆነዋል። በልባቸው ውስጥ የልብ ምትን የሚያስተካክል ፔስሜከር የያዙ፣ ሰው ሰራሽ እግርና እጅ የተገጠመላቸው ወይም በዓይናቸው ውስጥ ሌንስ የጨመሩ ሁሉ የሰው ልጅና የቴክኖሎጂ ውህደት ጅማሮች ናቸው። ነገር ግን ነገ የሚመጣው ከዚህ የላቀ ነው። ሳይንቲስቶች ባዮኒክ ኦርጋንስ በሚባሉ ሰው ሰራሽ አካላት ላይ እየሰሩ ይገኛሉ። ነገ አንድ ሰው የተፈጥሮ ልቡ ሲደክም ከበፊቱ በብዙ እጥፍ ጠንካራ በሆነና በባትሪ በሚሰራ ልብ ሊተካው ይችላል ተብሎ ይተነበያል። ይህ ትንቢት ብቻ አይደለም፣ በቤተ ሙከራ ላይ እየተሰራባቸው ያሉ ተጨባጭ ኤግዛምፕሎች ወይም ምሳሌዎችም እንዳሉ ይነገራል። ይህ ልብ አይደክምም፣ የደም ግፊትን በራሱ ያስተካክላል፣ እንዲሁም መረጃዎችን ወደ ስልካችን ይልካል። ሰውነታችን እንደ ኮምፒውተር ወይም ሃርድዌር ይታያል። ድካም ሲሰማን አቅም የሚጨምሩ ኬሚካሎችን በደማችን ውስጥ የሚረጩ ትናንሽ ሮቦቶች ወይም ናኖቦትስ በሰውነታችን ውስጥ ይዘዋወራሉ። የሰው ልጅ አካል ተሰባሪነቱ ቀርቶ እንደ ብረት እየጠነከረ የሚሄድበት ዘመን ላይ ነን። ምዕራፍ 2 የአእምሮ ንቃትና የሲሊከን ጥበብ። የትራንስሁማኒዝም ዋነኛው ማዕከል አእምሮ ነው። የሰው ልጅ አእምሮ ውስን የመረጃዎች ክምችት አለው። ነገሮችን እንረሳለን፣ ለማስላት እንዘገያለን። ትራንስሁማኒዝም ግን ብሬን ኮምፒውተር ኢንተርፌስ ወይም ብሬን ኮምፒውተር ኢንተርፌስ በሚባል ቴክኖሎጂ አእምሯችንን በቀጥታ ከኢንተርኔትና ከአርቲፊሻል ኢንቴሊጀንስ ጋር ማገናኘት ይፈልጋል። እንደ ኤለን ማስክ ኒውራሊንክ ያሉ ኩባንያዎች አእምሮ ውስጥ የሚተከሉ ትናንሽ ቺፖችን እየሞከሩ ነው። አስበው፣ አዲስ ቋንቋ ለመማር ዓመታትን ከመጨረስ ይልቅ የቋንቋውን መረጃ በቀጥታ ወደ አእምሮ ዳውንሎድ ታደርጋለህ። የዓለምን መረጃዎች ሁሉ ለማወቅ ጉግል ላይ መፈለግ አይጠበቅብህም። ልክ እንደ ትዝታ በአእምሮህ ውስጥ ብቅ ይላሉ። ይህ ሲሆን የሰው ልጅ የግል ማንነትና የቴክኖሎጂው ድንበር ይጠፋል። እኔና ኮምፒውተሩ አንድ ይሆናሉ። ወይም እኔነትና ኮምፒውተር፣ ያንተ ማንነትና ኮምፒውተር አንድ ይሆናሉ። ይህ መሻሻል የሰው ልጅ የማሰብ አቅም በቢሊዮን እጥፍ ይጨምረዋል። ምዕራፍ 3 እርጅናን እንደ በሽታ ማከም። ለትራንስሁማኒስቶች እርጅና ተፈጥሯዊ ሂደት ሳይሆን እንደ ካንሰር ወይም እንደ ወባ ያለ መታከም ያለበት በሽታ ነው። የሰው ልጅ ሴሎች ለምን እንደሚያረጁና እንደሚሞቱ ሳይንሱ እየደረሰበት ነው። የጄኔቲክስ ምህንድስና ወይም ጄኔቲክ ኢንጂነሪንግ በመጠቀም የእርጅናን ሂደት የሚቀሰቅሱ ጂኖችን በማጥፋት የሰውን ዕድሜ ማራዘም ይቻላል።
ዛሬ 80 ወይም 90 ዓመት መኖር ትልቅ ዕድል ነው። በትራንስሁማኒዝም ዘመን ግን 200፣ 500 ወይም ከዚያ በላይ ዓመታት መኖር ህልም አይሆንም። ሰውነታችን እያረጀ ሲሄድ አዳዲስ ሴሎችን እያመረትን እንተካለን። ይህ ማለት የሰው ልጅ የታሪክ ትውስታውንና ጥበቡን ለረጅም ዘመናት ይዞ ይቆያል ማለት ነው። ምዕራፍ 4 ዲጂታል ዘላለማዊነት ወይም ማይንድ አፕሎዲንግ። ምናልባትም የትራንስ ሂውማኒዝም እጅግ አስገራሚውና የሚያስፈራው ክፍል አእምሮን ወደ ኮምፒውተር መጫን ወይም ማይንድ አፕሎዲንግ ነው። ይህ ጽንሰ ሐሳብ እንደሚለው የእኛ ማንነት፣ ትውስታና ስሜት በአእምሮአችን ውስጥ ባሉ የኤሌክትሪክ ሞገዶችና የነርቭ ግንኙነቶች ውጤት ነው። እነዚህን ግንኙነቶች በሙሉ ማፕ አድርገን ወደ ኃይለኛ ኮምፒውተር ብናገላብጣቸውስ ምን ሊመስሉ ይችላሉ የሚለውን እናያለን። ያኔ ስጋዊ አካላችን ቢሞት እንኳን የእኛ ማንነት በዲጂታል ዓለም ውስጥ መኖር ይቀጥላል። በዲጂታል ዓለም ውስጥ ስሜት ይኖረናል፣ ከሰዎች ጋር እንገናኛል፣ አልፎ ተርፎም እንደፈለግን የምንቀያየረው ቨርቹዋል አካል ይኖረናል። ይህ ለሰው ልጅ ዘላለማዊነትን በቴክኖሎጂ የማግኘት የመጨረሻው ሙከራ ነው ተብሎ ተወስዷል። ምዕራፍ 5 ስጋቶችና የሞራል ጥያቄዎች። ይህ ሁሉ አስደናቂ ቢመስልም ብዙ የሚያስፈሩ ጥያቄዎችንም ይጭራል። 1. የሀብታምና የድሃ ልዩነት። ይህ ቴክኖሎጂ ውድ ከሆነ ሀብታሞች ብቻ ሱፐር ሂውማን ሆነው ድሃ ተራ ሰው ሆኖ ይቀራል ወይ የሚል ጥያቄ ያስነሳል። 2. ሰው መሆን ምንድን ነው? ግማሽ አካላችን ማሽን ከሆነ አሁንም ሰው ነን ሊባል ይችላል ወይ የሚል ጥያቄም ሊያስነሳ ይችላል። 3. የአምላክነት ጥያቄ። የሰው ልጅ በራሱ ላይ ስልጣን ወስዶ ተፈጥሮን ሲቀይር የሚመጣውን መዘዝ መቆጣጠር እንዴት ይቻላል የሚሉት ጥያቄዎች ናቸው። ወደ መጨረሻው ስንመጣ አንድ እውነት ግልጽ ነው። ትራንስሁማኒዝም የሰው ልጅ የተፈጥሮ እስረኛ መሆኑ ያበቃበት ዘመን አዋጅ ነው። እኛ ዛሬ ያለነው በሁለት ዓለማት መገናኛ ላይ ነው። በአንድ በኩል ለሺህ ዓመታት የቆየው ደካማውና ሟቹ ስጋችን አለ። በሌላ በኩል ደግሞ ገደብ የሌለው የቴክኖሎጂ አቅም ይታየናል። ይህ ጉዞ የት እንደሚያደርሰን በእርግጠኝነት መናገር ባንችልም አንድ ነገር ግን እርግጠኛ ነን። የሰው ልጅ ቀጣዩ ምዕራፍ አሁን ካለንበት እጅግ የተለየ ይሆናል። ምናልባትም ወደፊት የሚመጣው ትውልድ እኛን ወደኋላ መለስ ብሎ ሲመለከተን ልክ እኛ ጥንታዊ የድንጋይ ዘመን ሰዎችን እንደምንመለከተው አድርጎ ሊያየን ይችላል። ዛሬ የምናስበው ህልም ነገ የምንኖረው እውነት ነው። ታሪካችን ከመሬት ድንጋይ ተነስቶ ወደ ሲሊኮን ጥበብ ተሸጋግሯል። የሰው ልጅ መጨረሻ ሳይሆን የአዲሱ የላቀው ሰው ወይም ፖስት ሂውመን መጀመሪያ ላይ ነው። ጥያቄው የሚከተለው ነው። ለዚህ ለውጥ ዝግጁ ነን ወይ? የነገው ሰው ክፍል 2 የዲጂታል ህልውናና የከዋክብት ወረራ። ከሰውነት በላይ ወይም ቢዮንድ ሁማኒቲ። በክፍል 1 የሰው ልጅ አካሉን በባዮኒክ አካላት ሲተካና አእምሮውን ከኮምፒውተር ጋር ሲያገናኝ አይተናል። አሁን ግን ጥያቄው ስለ ግለሰብ መሻሻል ብቻ አይደለም። ይህ ለውጥ ዓለማችንን እንዴት ይገነባታል? ማህበራዊ ግንኙነትስ ምን ይሆናል? በሞት ላይ የመጨረሻው ድል መቀዳጀት እንችላለን ወይ የሚሉትን ነጥቦች በጥልቀት እንመረምራለን። የሞት ሞት ወይም የዘላለም ህይወት ሳይንስ። ትራንስሁማኒዝም ሞትን የማይቀየር ተፈጥሯዊ ግዴታ ሳይሆን እንደ ቴክኒካል ብልሽት ነው የሚመለከተው። ሳይንቲስቶች አሁን ባለንበት ዘመን ሁለት ትልልቅ መንገዶችን እያጠኑ ነው። አንደኛ ባዮሎጂካዊ እድሳት ወይም ባዮሎጂካል ሪጁቬኔሽን። ይህ መንገድ የሰውን ልጅ ዲኤንኤ በማስተካከል ሴሎች እንዳያረጁ ማድረግ ነው።
ክሪስፐር የተባለው የጅን ማስተካከያ ቴክኖሎጂ እርጅናን የሚያመጡ ዘረመሎችን በመቁረጥ ወጣትነትን ለዘላለም መቆየት ወይም ማቆየት የሚቻልበትን በር ከፍቷል። 2. ክራዮኒክስ ዛሬ መታከም የማይችሉ ሰዎችን በከፍተኛ ቅዝቃዜ ወይም ሊኩዊድ ናይትሮጅን ውስጥ በማቀዝቀዝ ወደፊት መድኃኒቱ ሲገኝና ቴክኖሎጂው ሲያድግ መልሶ የመቀስቀስ ወይም የመቀስቀስ ሂደት ነው። ሞት ድል ሲነሳ የሰው ልጅ ስለ ጊዜ ያለው አመለካከት ይቀየራል። የ70 ዓመት ዕድሜ ሳይሆን የ700 ዓመት እቅድ ማውጣት እንጀምራለን። የጠፈር ወረራና ፖስት ሂውማን የሰው ልጅ አሁን ባለው ደካማ አካሉ ወደ ሌላ ፕላኔት መጓዝ አይችልም። ጨረር ይገድለናል። አጥንታችን በስበት እጥረት ይላላል። ትራንስሁማኒዝም ግን መፍትሄ አለው። አካልን ለጠፈር ማመቻቸት። ወደ ማርስ ወይም ወደ ሌሎች ከዋክብት የምንልካቸው ሰዎች ምናልባትም ኦክሲጅን የማያስፈልጋቸው ቆዳቸው ጨረርን የሚከላከል ወይም ሙሉ በሙሉ ወደ ማሽንነት እየተቀየረ ሊሆን ይችላሉ። እነዚህ ሰዎች ፖስት ሂውማን ይባላሉ። እነዚህ አዳዲስ ሰዎች በብርሃን ፍጥነት መረጃን መለዋወጥ የሚችሉና በጠፈር ውስጥ ለ1000 ዓመታት ሳይሰለቹ መጓዝ የሚችሉ ይሆናሉ። የጋራ ንቃት ወይም the hive mind ትራንስሁማኒዝም በሰዎች መካከል ያለውን ግንኙነትም ይለውጠዋል። አእምሯችን በቀጥታ ከኢንተርኔት ጋር ከተገናኘ በቃላት መነጋገር ያበቃል። ቴሌፓቲ ወይም በሀሳብ መግባባት እውነት ይሆናል። የኔን ስሜት አንተ በቀጥታ ልትረዳው ትችላለህ። የኔን ትዝታ አንተ ልታየው ትችላለህ። ይህ ሃይቭ ማይንድ ወይም የጋራ ንቃት ይባላል። በቢሊዮን የሚቆጠሩ ሰዎች በአንድ ትልቅ ዲጂታል መረብ ውስጥ ሲገናኙ የሰው ልጅ እንደ አንድ ግዙፍ አእምሮ ማሰብ ይጀምራል። ይህ ለጦርነትና ለግጭት መፍትሄ ይሆን ወይስ የግል ነፃነታችንን ወይም ፕራይቬሲ ያጠፋዋል? ትልቅ ክርክር ያለበት ነጥብ ነው። የሰው ሰራሽ አምላክነት ወይም ሲንጉላሪቲ የሚባለው ወቅት አርቲፊሻል ኢንቴሊጀንስ ኤአይ ከሰው ልጅ አእምሮ በላይ የሚሆንበት ቅጽበት ነው። በዛን ጊዜ ሰውና ማሽን ይዋሃዳሉ። የሰው ልጅ የማሰብ አቅሙን ወደ ማሽኑ በማዛወር በሰከንድ ውስጥ በሚሊዮን የሚቆጠሩ መጽሐፍትን ማንበብና የተወሳሰቡ የሳይንስ እንቆቅልሾችን መፍታት ይችላል። ይህ ሲሆን የሰው ልጅ አምላክ መሰል ወይም ጋድ ላይክ አቅም ይኖረዋል። የአየር ሁኔታን መቆጣጠር፣ አዳዲስ ቁሳቁሶችን በአቶም ደረጃ በመገንባትና ምናልባትም አዳዲስ ዓለማትን በዲጂታል መልክ መፍጠር ይችላል። ትልቁ የሥነ ምግባር አጥር። በዚህ ጉዞ ውስጥ ትልቁ ስጋት ሰውነታችንን ስናጣ ምን እንሆናለን የሚለው ነው። ነፍስ የት ትሄዳለች? አእምሯችንን ወደ ኮምፒውተር ከጫነው ያ የተጫነው መረጃ እኛ ነው ወይስ የኛን ኮፒ? እኩልነት። ጥቂት ሰዎች ብቻ የላቀ አቅም ኖሯቸው ሌላው ተራ ሰው ሆኖ ቢቀር ዓለማችን ወደ ባርነት ትመለሳለችን? ቁጥጥር። አእምሯችን ከኢንተርኔት ጋር ከተገናኘ በሃከሮች ወይም ሃከርስ አማካኝነት ሀሳባችን ሊሰረቅ ወይም ሊቀየር ይችላል። ማጠቃለያ። የአዲሱ ታሪክ ጸሐፊዎች ክፍል 2 እዚህ ላይ ያበቃል። የትራንስሁማኒዝም ታሪክ የእኛ ታሪክ ነው። እኛ የሰው ልጅ ታሪክ የመጨረሻ ምዕራፍ እየኖርን ሳይሆን አዲሱንና እጅግ አስደናቂን ታሪክ መቅደም እያነበብን ነው። ተፈጥሮ ለቢሊዮን ዓመታት የፈጠረችንን ደካማ አካል ራሳችን ጥበብና ቴክኖሎጂ ዳግም እየቀረጽነው ነው። ጉዞው አስፈሪ ሊሆን ይችላል፣ ነገር ግን አድማሱ ገደብ የለሽ ነው። በፊት የሚመጣው ትውልድ እኛን እንደ ቅድመ አያት ሳይሆን እንደ ፈጣሪዎቹ ሊመለከተን ይችላል። ያስታውሱ፣ ቴክኖሎጂው መሳሪያ ብቻ ነው። ዋናው ነገር ያንን መሳሪያ የምንጠቀምበት
የሰው ልጅነት የፍቅርና የጥበብ መንፈስ ነው። ጉዞው ይቀጥላል። የሰው ልጅም ከመሬት ስበት ተላቆ ወደ ከዋክብትነት መለወጡ አይቀሬ ነው። በዚህ ላይ አንድ ጥያቄ ይነሳል። አእምሮህን ወደ ኮምፒውተር የመጫን ዕድል ቢሰጥህና ለዘላለም መኖር ብትችል ይህን ታደርገዋለህ ወይ? ወይስ ስጋዊ ሞትን ትመርጣለህ? መልካም ጊዜ